ስለዚህ እንደዚህ አይነት ክፉ ነገርን መመኘት እጅግ ደስ አይልም። ስለዚህ እኔ በአሜሪካም በኢራንም በእስራኤልም ባለው እግዚአብሔር አምላክ ሰላማቸውን ቢያመጣው ደስ ይለኛል። ጸቡ ቢቀር ይቻለም እንኳን ተጣልተንበት ኖርንባትም ብዙ ምን ቆይባት አይደለችም እና በጣም መሀይም ስትሆኑ ማን እንደሆነ ስሙን ሳያውቀው ጸሎት አድርጌ ነበር ይላል እና እኔ እዛ ለሚሞተው ህፃናቶች ነው ማዝ ነው። ምክንያቱም እኔ ልጆች አሉ። ልጅ ላይ አይደለም የቦምብ ናዳ ሲወርድብህ የሆነ ነገር ሲሆን ማሰቡ እጅግ ያማልና እባካችሁ እንደዚህ አይነት መርዘኛ አውሬ ሰዎችን ከልባችሁ ብታርቁ ይሻላል። ሰው ግደልልኝ ብሎ ምን አይነት ክርስትና ነው ያለው? የትኛው ክርስትና ነው ሰው ግደልልኝ እያለም ያስተምረው? የሙስሊሞችም ብዙ ላላቅ እችላለሁ። በክርስትና ግን ሰዎችን ግደሉልኝ እያለ የሚል ካለ ይሄ አሪዮስ እንጂ ክርስትና አይደለም። በዚህ በኩል ታስታውሳላችሁ ወንድማችን ነፃነት ሲያርፍ በጌታ ስላልሆነ ነው ምናምን ብዬ መጠየቅ እፈልጋለሁ ብለው ጸብ ጀመሩ። ይሄንስ ለምን አትጠይቅም? ወደ ጌታ እንዲመጣ እውነተኛ ጸላይ ከሆንክ ለምን ወደ ጌታ እንዲመጣ አትጸልይ? አውሬ ናችሁ ምለው በምክንያት ነው። ህሊናችሁን የሸጣችሁ ናችሁ ስል በምክንያት ነው። አሁንም እኔ የምመኘው ለእስራኤልም ለኢራንም ለአሜሪካም ጦርነቱ ቆሞ ሰው በሰላም ቢኖር ደስተኛ ነኝ ብዬ አስባለሁ። እንደዛ ነው የሚጠቅመን። እንደ ኢትዮጵያውያን ማሰብ ያለብን ከማንም ጎን መሆን ካለብኝ ከአሜሪካ ጎን ነው መሆን ያለብኝ እውነት ለመናገር። ኢራን ግን ኢትዮጵያን ነክታብኝ አታውቅም። ምን ብዬ ላሽቃብጥ? ኢራን ስለ ኢትዮጵያ ምንም ክፉ ነገር የላትም። ምን ብዬ ነው ማሽቃብጠው? ስለዚህ እውነትን ማወቅ ማስተዋል ጥሩ ነው። ምክንያቱም ሪከርድ ሆኖ ይቀመጣል። እንደዚህ አይነት ተራ ንግግሮች አይጠቅምምና ልነግርሽ ነው ቀለሜ፣ ዝም ብለሽ አትበጥረቂ ቀለሜ። አንቺ የሚያምርብሽ ገድል አለ ድርሳን አለ እያልሽ ስታወሪ ነው ቀለሜ። ገድል ላይ ተክላይ በሉት አለ ገድል የአርሴማ ገድል አለ እያልሽ ስታወሪ ነው የሚያምርብሽ። እሱ ጥሩ ነው ለአንቺ ጤና። ቀለሜ የሚያምርብሽ ድርሳን ስትይ፣ ቀለሜ የሚያምርብሽ ድርሳናት ስትይ፣ ገድላት ስትይ በጣም ነው የሚያምርብሽ። ከዛ ውጪ ሌላው መቀበጣጠር አያስፈልግም። እና ከማናቸውም ከሙስሊሙም ከጴንጤውም እኔ ኦርቶዶክስ ተሽላ አግኝቻታለሁ። በምን እባካችሁ እንደዚህ አይነት ነገር አትበሉ። እኔ ቪዲዮን ብትልኩልኝ ደስ ይለኛል። ኦርቶዶክስ ያለችውን ባሰማችሁ። አንዳንዱ ሙስሊሞች ከአረቦቹ ጋር ሆነዋሉ፣ አንዳንዱ ከእስራኤል ጋር የሆኑም አሉ በክርስቲያኖች። እኔ ግን እንደ ጲላጦስ ከደሙ ንጹህ ነኝ ማለቱ ጥሩ ነው ብዬ አስባለሁ። ምንም ጥቅም የለውም፣ ለኛ አይጠቅመንም። ማናቸውም መሞታቸው አይጠቅመንም። በሰው መሞት መደሰት፣ እኔ ሀዘንን በወንድሜ አይቼዋለሁ። በሀዘን የሚገኝ ደስታ ምንም ነገር የለም። ጠላቴ ሰው ልጅ አሁን ቲክታክ ላይ እግዚአብሔር ምስክሬ የቤታቸውን ክፉ አያሰማቸው። ጠላቶቼን ነው የማወራው ሶሻል ሚዲያ ላይ የምደብራቸው ምናምን። እግዚአብሔር ምስክሬ ነው የምላችሁ፣ ምናቸውም ክፉ እንዲነካው አልመኝ። አዎ ሊያም ሊያ በቤተሰቦቿ አንድ ነገሯን ክፉ አይንካባት። ማናቸውም ነው። ሌላው ምንድን ነው? ከሌሎች ሰዎች ጋር ጸበኛ ስለሆነች ቤታዩ እኔ አልገባም። አውርጃለሁ ጸቤን። ለምን ሌሎች ወንዶች ተጨመሩና እኔ ብቻዬን ስቀጣቀጥ ነው ደስ የሚለኝ። ሌሎች ሰዎች ጋር ስለተነካካሽ ቤታዩ ፈትቻለሁ። ከነሱ ስጨርሺ እኔና አንቺ እንገናኛለን። እኔ ለብቻዬ ነው መከታከት የሚመቸኝ፣ ተጨማሪ አልፈልግም። እነሱ ሲወጡ እኔና አንቺ እንጀምራለን። ከዛ ውጪ ግን ከሌሎቹ ጋር አብሬ ሆኜ ምናምን አላረግም። የኔ ሙድ አይደለም። ሙዴ ደስ የሚለኝ ለብቻዬ ስከተክት ነው። እና ቤታዩ ፈታቤ ተጫዎቺ፣ ፈታቤ ተነጋገሪ ከሌሎቹ ጋር፣ እኔ የለሁበትም። ይሄን ነው። ስለዚህ መምህር ጳውሎስ ነው የሚባሉት
አድርሱልኝ። የኦርቶዶክስ ወንድምና እህቶች እግዚአብሔር አምላክ መምህር ጳውሎስ እድሜ ዘመኖትን ይጨምረው፣ የማይጠጉት እንጀራ ይስጡት። እውነተኛ የፍቅር መንገድን መናገር እንደዚህ ነው። መምህር ጳውሎስ የተናገሩ ንግግር ቪዲዮን አይቼዋለሁ፣ ስክሮል ሳደርግ አልፎኛል። ቅድስና ያለው ንግግር ተናግረው ሙስሊሞች ራሱ ሼር ሲያደርጉት ነበር። ያንን ቪዲዮ ያላችሁ ፕሊስ አሳዩኝ። ቪዲዮን ላኩልኝ፣ መልዬ ላክልኝ። እሱን ቪዲዮ ባሰማችሁ ትደነቃላችሁ። በጣም በቃ አንድ የበሰለ ኦርቶዶክስ የሚናገረው ንግግር ነው። ሌላው እስራኤልን ይደግፋል፣ አሜሪካን ይደግፋል፣ አንዱ ደግሞ ኢራንን ይደግፋል። እንደዚህ ሲበጣበጡ ነው ምን እኚህ ኦርቶዶክስ አባት የተናገሩት ንግግር ድንቅ ድንቅ ንግግር ነውና ፕሊዝ ላኩልኝ። እዩ ያለሽ አለሽ እና ያ በጣም በጣም ድንቅ ድንቅ የሆነ አስተምሮ ነው መሆንም ያለበት። እንዲያ በተለይ ክርስቲያን ስትሆኑ ጠላትን ውደድ የሚል ወንጌል ካለ ያ ነው። ከሌለ በቃ የለም። መምህር ጳውሎስ ብለህ ግባ። እሺ ምን ብለህ መምህር ጳውሎስ? እሺ ተባረኩ። ይኸው ቦሌ ላክልኝ፣ ይኸው ቦሌ ላክልኝ። ማን የሚባሉ ሰውዬ ሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? እንዴ አይጠፋችሁም? የክርስትና ስማቸው ይጠፋል እንጂ ቺቺ አጠፋም። አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅዬ እስከ ዛሬ የት ነበሩ አሜሪካኖች? እግዜር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሚያጠፋ መሳሪያ ይዞ መጡ። የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ንዋይ አላፈሰሱ። አቤት አቤት ለጽድቅ መጡ። ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናውቀው እዚህ እልል እንላለን። ሰው ስለሞተ እልል ከማለት መድኃኒዓለም ይጠበቃል። አሜን። ማን የሚባሉ ሰውዬ ሞቱ ተባለ በዚህ ይሄ ነው። ይሄ እና ረጅም አለው በደንብ አድርገው በትልቁ ነው የለቀቁትና መምህር ጳውሎስ እግዚአብሔር ይጠብቁት። እንደዚህ አይነት ክርስትና እጅግ ደስ የሚልና ሁሉንም ቆም ብሎ እንዲያስብ የሚያደርግ ነው። ያ ኢራን እኛን ምንም ማለት ኢትዮጵያን ምን አረገች? ኢራን ምንም። አሜሪካ ኢትዮጵያን ምን አረገች? ምንም። እንዲያውም በደንብ ነው የምንኖርባት። እስራኤል ኢትዮጵያን ምን በደለች? ምንም። ስለዚህ እኛ መሆን ያለብን ምንድን ነው? እኛ እስካልተነካ ምን ማለት አለብን? ሰላም እንዲወርድ ከቻለን፣ ካልቻልን ደግሞ አፋችንን መያዝ። ለዚህ ነው ኦርቶዶክስ ትለያለች ብለው እየገባኝ እኔ ጊዜ ፈጅቶብኛል። ኦርቶዶክስን በደንብ ለማወቅ እየሞከርኩ ነው። ጊዜ ይፈጃል። የምታልቅ አይደለችም፣ ረቂቅ ናት። እሷ ነገሯ ትንሽ ያበሳጫል። እንደ ሌሎቹ አጭር ነገር ኖሯት በአንድ ደቂቃ በአንድ ሻሃዳ የምጨርሰው ወይም ደግሞ በአንድ ደቂቃ ጌታን ተቀበልክ የሚባል ቢሆን ኖሮ እሰየው ብዬ እቀበል ነበር። ገባ? ብዙ ነገር ስላላት ትንሽ ከበድ ይላል እና ብታስተውሉ ጥሩ ነው ቀለምዬ። ስለዚህ ማን ነው ሰውን ፌር የሆነ ሰው ማንን ነው የሚደግፈው? ለጥቅማቸው ነው፣ ክፋታቸው ነው እንጂ ምንም ሊጠቃቀሙ አይደል። በዚህ መሀል ቀለሜ ምን አገባው? ምን ቤት ነው ቀለሜ? ምን ቤት ነው ቀለሜ እንዲህ የሚያሽቃብጠው? ምን ተነክቶ ምን ጋ ገብተው? እንደ እስራኤል ጋዛ ላይ የምታወርደው ቀላል ነገር ነው እንዴ? ጭፍ አይደል እንዴ ህፃናቶች የምታደርገው? መንግስቱ ህዝቡ ወርቅ ነው። እኔ የእስራኤል ህዝብ በጣም ነው የምወደው። እነዛም ሲያገኟቸው ጭፍጭፍ ያደርጓቸዋል፣ እነዚህም ጭፍጭፍ ያደርጓቸዋል። ምንም ሰላም የላቸውም። ከድሮ ጀምሮ እስራኤልና ፍልስጤም በጣም የሚባሉ ናቸው። በጣም መቼም የማይቆም ማንነት ነው ያለው። ከድሮ ጀምሮ መጽሐፍ ቅዱስ ላይ ያለ ነገር ነው። ስለዚህ ቀለሜ እንደዚህ የምታሽቋልጭው ለመወድ መሀይም መሆን ትምህርት ተማር፣ ነፃ ነው። አውሮፓ ላይ ሆነስትሊ የኦንላይን ላይ ለካ ኦንላይን ላንተ አይሆንም መሀይም ስለሆንክ። ኦንላይን ላይ ጉግል አድርገህ ለመማር መሀይም ስለሆንክ
አይሆንም። ግን ምናልባት ባለቤት የተማረች ከሆነች አክባሪዋ ነኝ። ባለቤት የተማረች ከሆነች እሷ ኦንላይን አፕላይ አድርጋል አንዳንድ ነገሮች ሃይስኩል መጨረሻ ከ7ኛ ክፍል እስከ 12ኛ የምትማርበትን ነገር ካሳዩ then I think it is better። እንደዛ ስትሆን ጥሩ ነው ብዬ አስባለሁ ብዬ እላለሁ። ቀለሜ አልመጡ፣ ሌሎቹ አልመጡ። ያ ቆይ ልደት ልኳል። አንዴ ሰላም ልበለውና ፎር ሳም ሪዝን እንትን ብለዋል። እንዴት አመሸህ ዮኒ? ሰላም ነው ልደት? እግዚአብሔር ይመስገን አለው። ዛሬ እኮ አገናትራችሁኝ ጠፋችሁ። አይ እኔ ሌሊት እስከ 10 ሰዓት ምናምን ድረስ አምሽቼ ነበርና እንደተነሳው ነው ቀጥታ የመጣው። ልክ ሲመጣ ሌላ ቶፒክ ላይ ነሽ እና ቆይ ሲጨርስ እመጣለሁ ብዬ ተመልሼ ለሌሎቹም ሼር አድርጌ ነበርና ብዙዎቹ አልመለሱልኝም። እኔ እንዳየሁት ጻፍኩልህ። ዛሬ አልመሰለኝም ነበር፣ ራሱ ያሬድ ነበር የነገረኝና ዛሬ አልመሰለኝም ነበረ። ኢቨን ትላንትና ነው የነገረኝ። እዛ ሪያክት አደረኩለት። ወዲያው እኔ እችላለሁ ኤኒ ታይም መግባት እችላለሁ አልኩት። ሌሎቹንም ነግራቸዋለሁ አለ። ከዛ በኋላ አልመለሰልኝም። ኦኬ አይ በቃ ከመጡ እንጀምራለን ወይ ደግሞ ትንሽ ቆይቼ ይወጣል። መብት ነው ያለኝ። ምንድን የቅዱሳንን ምልጃ የመላእክትን የቅዱሳንን ምልጃ መጽሐፍ ቅዱስ ላይ እና በቤተክርስቲያን አባቶች ያለውን ትምህርት ብሎኝ ነበርና ምን አደረገው መሰለህ? ከፍትና ቲክታኩ ላይ ግሩፕ አለው እና እሱ ላይ እናንተን አስገብቼ ከፍትና አንድ ላይ እናደርገውና ሰዓቱ እናስተካክለዋለን። ታውቃለህ ግን መካነ ኢየሱሶች የመላእክትን ምልጃ እንደሚቀበሉ ታዲያ ለዚህ አይደል እንዲያውን ጦርነቱ ያለው የመላእክትን ምልጃ ብቻ ኢቨን ቅዱሳን አሁን ጴንጤዎቹ ካየ ብዙ ጊዜ ቅዱሳን ከሞቱ በኋላ አያማልዱም አይደል የሚሉት? አይጸልዩልንም አይደል? በመካነ ኢየሱስ ትምህርት ግን ማለት ነው ቅዱሳን ከሞቱ በኋላ ይጸልያሉ፣ ያምናሉ። በትክክል ዶክተር ሻውል አለዛ እኔ ፊት ነው ያለው። ያ ቪዲዮ እኮ ጠፍቶብኝ ነው እንጂ ይጸልያሉ ነው የምንለው። ይጸልያሉ። እኛ ግን ይከራከሩናል። ግራን የገባኝ ራሱ ከኦርቶዶክስ ጋር እኛ ከዛኛ ጋር ይመጡኛ። አንድ አክቹሊ ልዩነታችን ምንድነው? እነሱ ከአንዲቷ ቤተክርስቲያን ውጭ ናቸው። ቫሊድ ሳክሪመንት አላቸው ብለን አናምንም። ነገረ ድነት ላይ ቅድመ ውሳኔን ያምናሉ። አይታል የሰው ልጅ አምኖ አይደለም ነው፣ በእነሱ አስቀድሞ ተመርጦ ነው። በቀደም አኬ ገብቶ በቃ ሲሉ የነበረ ሰዓት ላይ እሷ ፓርት ብዙ እንዳትገለጥ ስለተፈለገ ነው። እንዲ አውቃለሁ። ደግሞ እንደሰማው ነው። አንተ እኮ አልነበርክም እንጂ ከዛ በኋላ ሌሎች ሰዎች ገብተው ነበረ። አንተ ሄደ ማለት ነው። እና ገብተው ሲጠይቁ በደንብ እያደረጉ እያስረዷቸው በሌላ መንገድ ደክሞት ያሬዶ በቃ ትቼዋለሁ አለ። በቃ እኔ ሲል ሰምቼው ይመስለኛል። አይ አሁን ይመስለኛል እዚህ ሚዲያ ላይ ያሉት ሉትራኖች ከጴንጤ ጋር ላለመጣላት አሁን ደግሞ እየተጋጋጡ ነው ያሉት እምነታቸውን ለማመሳሰል። አንተ ቤት እንኳን ወቀደም እንመጣለን አሉ እኮ ግን በቀጥታ ጥያቄ አይመልሱም። አሽሞን ጸባይኞች ናቸው፣ ግን አሽሞን ምን ሆነ የሚያልፉት? ለምን ካውንስሉ ጋር አንድ ነን የሆናችሁበት ምክንያት በደህንነት ትምህርት ላይ አንድ ናቸው አይደለም? ግን ከካውንስሉ ጋር አንድ ነን። ጥቅማ አላ፣ በጀት አላ፣ ብዙ ነገር አላ። ከዛ አንጻር እንጂ ተዋደው በአንድ ላይ የሚሰሩ አይደሉም። ግን ሌላው ትልቁ አጀንዳው ምንድን ነው? እኔ እንዳወቅኩት ኦርቶዶክስን ይመጣል ቴክኦቨር ማለት ነው፣ ሌላ አይደለም። ትልቁ አጀንዳ ልክ በፊት ለጦርነት ጊዜ ሻዕቢያ ህወሓት ምናምን ሆነው እንዳደረጉትና ደርግ እንደጣሉት ልክ እንደዛ የኦርቶዶክስን ሃይማኖት ተቋም ኮምፕሊትሊ ሙሉ ለሙሉም ባያጠፉም ቴክኦቨር አድርገው በቃ የበታች ለማድረግ የሚሰራ ስራ እጅግ በሚያሳፍር ሁኔታ እሱ ነው ያለው። ያ ዩኒቲ
ኢዝ ኦንሊ ፎር አታኪንግ ኦርቶዶክስ ነው በእነሱ ዘንድ። የስ በቃ ኦርቶዶክስን አታክ የማድረግ ነው እንጂ ሌላ የተለየ ነገር የለም። ኢቨን አሁን ሰሞኑን እንኳን በነበረን ቶፒክ እንግዲህ ጸጋ ብቻ የሚለው ትምህርት የፕሮቴስታንቱ ሰሞኑን ከሚባለው በላይ እየተቀጠቀጠ ነው ያለው በእያንዳንዳቸው ላይ። ሉትራኖች ጸጋ ብቻ ሲሉ፣ ካልቪኒስቶች ጸጋ ብቻ ሲሉ፣ እንደገና ፔንቴኮስታሎች ጸጋ ብቻ ሲሉ የሰማይ እና የምድር ያህል ልዩነት አለው እና ምንም ብቻ ብለህ ሌላ መጨመር እኔ እብደት ነው የሚመስለኝ። አሁን ለምሳሌ እዚህ ቤት ያለው ልደት ብቻ ነው የገባው ካልኩኝ ሌላ ሰው ይታያል። ጸጋ ብቻ ብዬ ይሉላል ኤክስፕሌን ለማድረግ ይሞክራል። ምን ብለው ያምናሉ መሰለህ? ሰው ነፃ ፈቃዱን ኮምፕሊትሊ ሉዝ አድርጓል። ሰው ነፃ ፈቃዱን ኮምፕሊትሊ ሉዝ አድርጓል። ማመን እንኳን በሚችልበት ደረጃ አይደለም፣ እግዚአብሔርን ነው። ገብቷል? አሁን በነ አማን ሻሎም ትምህርት ብትሄድ የሰው ልጅ ሙሉ ለሙሉ ወድቆ የእግዚአብሔርን ድምፅ መስማት ስላልቻለ ምንድነው የሚያደርገው? እግዚአብሔር መጀመሪያ ሪቦርን ከሆነ በኋላ ነው የሚያምኑ። ዳግም ከተወለደ በኋላ ነው ኢቨን የሚያምኑ። ከእምነት በፊት ዳግም መወለድን ይጠይቃል። ኢቨን በነሱ በሉትራኖቹ ዘንድ ራሱ ይሄ እምነት አለ። ይሄ እምነት አለ። መጀመሪያ ማመን አትችልም። የእግዚአብሔር ጸጋ መጀመሪያ አንተ ሊያግዝህ ይችላል። ነፃ ፈቃድን ሉዝ ስላደረግ ከዛ ከታሰርክበት ነገር ነፃ ካወጣ በኋላ ነው ኢቨን ወደ ማመኑ ወደ ሚስጥራቱ የምትሄደው። እና የእያንዳንዳቸው የየራሳቸው ጸጋ ብቻ አላቸው ሁሉም ጋር። ይሄ ራሱ ትልቅ ነገር እሱ እንዳለው የየራሳቸው ጸጋ ብቻ የሚለው በሶስቱም ዘንድ የተለያየ ነው። በካልቪኒስቶቹ ዘንድ የሉትራኖቹና የካልቪኒስቶቹ እንደውም እዛ ኮንፊውዝ የሆንኩበትና ስጠይቅም ኮንፊውዝ ያደረጉኝ ነገር እሱ ነው። ምንድነው እዚህ ጋር የሚል ሌላ ነው፣ ሌላኛው የሚያስተምር ሌላ ነው፣ ሌላኛው የሚያስተምር ሌላ ነው። እና የሚፈልጉ በቃ ምን ሆነ ሼልተርድ ሆነ በአንዱ ብቻ ተከትለው እሱን ይዘህ እንድትሄድ ነው የሚፈለገው። ያ ነው ዘ ሳድስት ትሩዝ። አሁን ለምሳሌ የሙሉ ወንጌል ሌላ ነው፣ መሰረተ ክርስቶስ ሌላ ነው፣ ቃለ ሕይወት ሌላ ነው፣ ሌሎችም ሌላ። እሱ እኮ ነው ግራ የሚገባ። የተለያየ አይነት ዲኖሚኔሽን አድርገ የተለያየ አይነት ዶክትሪን አድርገ አንድ ነው የሚባለው ነገር እንዴት ነው የሚሰራው? አሁንም በጣም እንትን የሚሉበት ስራ እሱ ነው። በጣም አሁንም እንዲገለጥ የማይፈልገው እንዲታወቅ የማይፈልገው ነገር እሱ ነው። ፈልቅቄ እያወጣው አስቀምጥልሃል፣ ፈለቅቃል። እናንተም ስላላችሁ ይሄ ነገር ስለምታውቁ ስለማትዋሹም በዛ ጉዳይ ላይ በደንብ እያያችሁበት ስለሆነ እኔ ደስታዬ ላይ ነው። ስለዚህ አትናደዱ። የትኛውን ነው የምትከተሉ ስትባሉ ለምንድን ነው የምትናደዱት? ምን የሚያናድ ነገር አለ? እኔ ያልገባኝ ነገር እሱ ብቻ ነው። አኬ አይ ከፈለገማ ይገባል። አኬ በደስታ ጠዋት ላይ ያየሁት ነበራችሁ እና በጣም ደስ የሚል ነገር። አይ ሰሞኑን ቀጠሮ እንያዝና በደንብ በዛ ጉዳይ ላይ እንሄድበት። እዚህ ነገር ላይ በራሱ ማለት ነው። አሁን ይሄ አስቀድመ እንግዲህ ያሬድ የነገረኝ ስኬጅል ኢንተርሴሽን ኦፍ ሴንትስ ነው። ያው መላእክትን ጨምሮ ቅዱሳን ያመልዳሉ ያመልዱም በመጽሐፍ ቅዱስና የቤተክርስቲያን አባቶች ነው። በጣም ይሄ እልፍ ማስረጃ ያለው ትምህርት ነው። እልፍ ማስረጃ ያለው ትምህርት ነው። ኖ ወሪስ በዛ መግባት እንችላለን። ከዛ ግን ቀጥሎ በፕሮቴስታንቱ ዘንድ ስላለው ይሄ ጸጋ ብቻ የሚለው ትምህርት በእያንዳንዱ ዲኖሚኔሽን እንዴት ይታያል የሚለውን ዘርዝረን ብናወራበት በጣም ነው በጣም ብዙ ጉድ ነው እንዴ። እሱን ነዋ በጣም እንዲያውም ጥብስ የምፈልገው እሱ አይደለም። በቃ እያገባው ማጦዝ ከቅድመ ውሳኔ ጋር ተያይዞ ያለው ትምህርት ነው። ይሄ ከቅድመ ውሳኔ ጋር ፕሪዴስቲኔሽን የሚሉት ሰው የሚመስለው ጀስት ካልቪኒስቶች ብቻ በዛ የሚያምኑት። ካልቪኒስቶች አክቹዋሊ ደብል ፕሪዴስቲኔሽንንም ነው የሚቀበሉት። እነዚህ ኮንዘርቫቲቭ የሆኑ ካልቪኒስቶች ደብል ፕሪዴስቲኔሽንን ጭምር ይቀበላሉ። ያ ማለት እግዚአብሔር አስቀድሞ የሚድኑትን እንደመረጠ ሁሉ የአዘር ሳይድ ደግሞ የሚጠፉትንም ጭምር መርጧል የሚለው ትምህርት እንዳለው ነጠላ ቅድመ ውሳኔውን ደግሞ ሉትራኖቹ ይቀበሉታል። ኦኬ አሁንም በሉትራን እምነት መጀመሪያ ማለት ነው አምነህ አይደለም ከዛም በኋላ ወደ ምስጢራት የምትሄደው። መጀመሪያ ከታሰርክበት የነፃ ፈቃድ እጦት ነፃ መውጣት ይኖርብሃል።
ምክንያቱም እነሱ ቶታል ዲፕራቪቲ ወይም ሁለንተናዊ ውድቀት የሚለውን ያምናሉ እና እንዴት እንደሚዛመዱ እናያቸዋለን። ሉትራኖች እና ካልቪኒስቶች። ጴንጤቆስጤው ደግሞ ሌላ ታሪክ በዚህ በመሀል ደግሞ ያሳዝኗል። እነሱ ከነ ማስረጃ ይዛችሁ ከመጣችሁልኝ እኔም በደስታ ነው። ከዶክመንት ጋር ነው ከዶክመንት ጋር ነው እየገለጥን በአማርኛ ያለውንም እናያለን፣ በእንግሊዝኛም የነሱን ጽሁፎችን እያወጣን እያየን እንመለከታለን። በመሀል ደግሞ እውነተኛውን የክርስቲያኖች ትምህርትም ደግሞ እናሳይበታለን። የአኬ አለ አይ ስችል እልካለሁ። ኤግዛክትሊ አኬ ኤኒታይም ቤቱ ነው። መግባት በሚፈልግበት ሰዓት ቤቱ ነው፣ መግባት ይችላል። እኔ አሁን ትንሽ አርድ የሚሆነው የእነሱ ጉዳይ አይደለም። እፎ እየገባ ጊዜ ነው እኔ ግራ የሚገባኝ። እፎ ኢዝ ዱይንግ ዌል እኮ በጣም ሌላ ሌቭል ነው እሱ። እፎ የገባ ጊዜ ችግር ነው እና ትንሽ አቆየዋለሁ። የእፎ ጉዳይ እፍታ ስላለው እንቆያለን። እሱ ከባድ ነው። እሱ ግን የእነሱ ትምህርታቸው የትኛው ምን እንደሆነ በፓርት ማየቱ መልካም ነው። የእነዚህ ክፍፍላቸውን ለምን እንደተከፋፈሉም ያለውን ነገር በደንብ እናደርጋለን። እሱን ነው የምለው። እና መቼ እናርገው? ነገ በእንትን ሰንበት ነው የሚሆነው ኢትዮጵያ። ነገ ከሰኞ ጀምሮ ይመስለኛል አሪፍ የሚሆነው። ከሰኞ ጀምሮ በቃ እዚህ ነገር ላይ ብንሄድበት መልካም ነው። ከሰኞ ጀምሮ ግሩፕ አደርገዋለሁ ወይ አንተ ግሩፕን ክሬት አድርገውና እኔም አደርገዋለሁ ወይ አንተ፣ ከዛ እዛ ላይ ተነጋግረን እንትና ላይ ገብተህ እስኪ አናፖሎጂቲክስ ላይ ሌላ ስልክ አለ እንዴ? አናፖሎጂቲክስ የሚለው ላይ ግባና እስኪ ቀለሜን የእሱን ፋይናል ቪዲዮ እንኳን እኔ እዚህ ሀገር ላይ አኬ 6 ስልክ አለው። አሜሪካ የስልክ ጉዳይ ችግር የለብንም። አክሊሉ አወቀው የቲክታኩን የኢራኑን ቪዲዮ ሪያክት አኬ እሱ 6 ስልክ ነው ያለ። አሜሪካ የስልክ ችግር የለብንም። ባባ ያለን እንደ ጉድ ምን የሚለው አናፖሎጂ የሚለው ጊዜ ሪፖስት አደርገዋለሁ እንዴ። እሱ እኮ በደንብ ደስ ብሎ አንጀቱ ቅቤ እየጠጣ ምን የሚለውን ይሄ በኢራኑ ጉዳይ ላይ የሰራውን የተናገረውን በኢራን እንዴ ቀለሜ አሪፍ ነገር ሰርቶ እና ምናልኩኝ እዛው ጋር በጉልበቴ ተንበርክኬ በጣም አለቀሱ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ እንቀለው ይሄ ሰውዬ ይህንን የቀጠረውን አመት እንዳያየው የአብርሃም አምላክ በዙፋን ላይ የለህም ማለት ነው አላልኩትም። አለ በዙፋን ላይ ብቻ ሳይሆን እኔ ውስጥ አለ። በህዝብ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን አመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። አንድ የሚባሉ ሰው እየሞቱ ተባለ። በዜና ኢራን ላይ ያሉት አናሽ አያቶላ ሆሜኒ ሞቱ ተባለ። ብዙ ሰው ጨቁነዋል። አሜሪካንን ብቅ ብላ ኢራኖች እንኳን ደስ አለሽ ለብዙ አመት ያለውን ችግር ነቅዬ እስከ ዛሬ የተነበሩ አሜሪካኖች ጊዜ ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ላይ አላፈሰስ አሜሪካ ቤት ለጽድቅ መጡ። ከዛ ድረስ ገዳዩን ለጥቅሙ ነው። እኛ ምንም የማናውቀው ዜን እንላለን። ሰው ስለሞተ ልልከ ማለት መድኃኒዓለም ይጠብቅ። አሜን። ስነ ምግባር ባይኖረኝ ራሱ እኔ ከዚች ቤተክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚች ቤተክርስቲያን ሊያወጣኝ እንደዚች ያለች ቤተክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አቴቴ ርግቤ ፍጽምት ርግቤ መደምደሚያዬ ነውር የሌለብሽ ሙሽራ አንቺ ነሽ። በእኔ ጸሎት ነው የሞተው አለ አያቶላ። እሱ ምን መሰለ ማን እንደሆነ እንኳን ሰውየውን አያውቀውም እኮ በጌታ እውነቱን ልንገር ልደት አያውቀውም። ይሄ ነገር አፕን አረገ። ጦርነት ራሱ እንደተጀመረ ማንም ሰው አያውቅም ነበር። ሞቱ ሲባል ብቻ ነው የሰማነው። ሁሉም
አይደለም የሰማው አይደል እንዴ? ድንገተኛ ነው ይሄ ነገር አፕን አረገ፣ ሞቱ ተባለ። ገባና እንግዲህ በኔ ጸሎት ነው አለ። ደግሞ የሰው መሞት ምንድን ነው ለሱ የሚጠቅመው? ኢራንና አሜሪካ መጣላታቸው ወይ እስራኤል መጣላታቸው ለሱ ቤኔፊቱ ምንድን ነው? እሱን የሚያስደስተው ምንድን ነው? አየ መርዝ ሲረጭ እንደሚውል ሞት እንኳን የሚመኝ ሰው እንደሆነ ክፉ እንደሆነ የምታዩበት ነው። እና ያሳዝናል። እንደዚህ አይነት ነገር በጣም አሳፋሪ። ኦርቶዶክስ ምን አለች? ለጥቅማቸው ነው፣ ለእኛ ብለው አይደለም። ከዚህ ነገር መድኃኒዓለም ይጠብቀን፣ በዚህ ነገር ውስጥ አንገባም አለች ኦርቶዶክስ። አንዳንዶቹ ደግሞ ለኢራንንም ያገዙ ኢትዮጵያውያን ሼኮች አሉ። ምን አገባን? ሰው የራሱ አሮባት የሰው ታማስላለች ነው ጨዋታው። እና በሚዘገንን ሁኔታ ቀለሜ ማንነቱን አሳይቷል። በማያገባው ገብቶ ኢትዮጵያ ላይ ላሉት እንግዲህ እንዲህ ለሚራቡት ምን ለሚሉት ቤተክርስቲያን ለሚቃጠለው ምናምን ድምፅ ሲሆን ሰምታችሁ ታውቃላችሁ። መተንፈሻ ደስ ነው የሚለው። ኦርቶዶክስ ሙሉ ብትጠፋ ደስተኛው እሱ። ለምን እንደዛ አይነት ክፋት ክርስትና ከሆነ ለምን ሚሊዮን ዓመት አይቀርብኝም? ክፋት ነገ ለእኔ የሚያስበው እሱን ነው። ነገ ለሌሎቹ የሚያስበው ይህንን ነው። እና እንደዚህ አይነት ነገር ቀለሜ ልቦና ቢሰጥ መልካም ነው። አንተ የሚያምርብህ እንደለመድከው ቅድምም ስለው ነበረ ስለ ገድላት ስለ ድርሳናት እያወራ ብትሸቅል እንደ ሀሳብ። ምክንያቱም ኦርቶዶክስ ነው አንተ የምታኖረ ኦርቶዶክስ ናት። ኦርቶዶክስን ቃላልክ ምን አለ? ምን ታወራለህ? ምን ልታወራ ትችላለህ? ምንም ይወራል ነት። ስለዚህ እሷን ሸቅል። አንድ ነገር ሪፍሌክት ላደርግ። የጴንጤው ማህበረሰብ እሱን ቁጭ ብሎ የሚሰማው ምን ያህል በትንሹ እንኳን ጭንቅላቱን መጠቀም እንዳልቻለ የምታውቀው በምንድን ነው? ሰው እንዴት አክሽን ጠብቆ ትንቢት ይናገራል? ድርጊቱ ልክ ሲሆን ጠብቆ ትንቢት ይናገራል እንዴ? ከዜና ሰምቶ? እሺ እሱ ስንፍናው ነው፣ ከእውቀት ማነስ ነው። አሜን ብሎ የሚቀበለውን ህዝብ እንዴት ያለ ድንቁርና ውስጥ ቢገባ ነው? እንዲህ ፕሮቴስታንት ጭንቅላቱን የተጠቀመ ቀን ኦርቶዶክስ ነው የሚሆነው። እስካሁን የሚጠቀመው አፉን ነው። ጭንቅላቱና ጆሮን የተጠቀመ ቀን ፕሮቴስታንት ወደ ክርስትና ነው የመጣው። እስካሁን የሚጠቀሙት አፋቸውን ብቻ ነው። አለቀ። ሰው የመጣለትን ይቀደዳል። ሰው እንደው ዝም ብሎ አያቶላ አያቅ ሲጀመር ምን ይሁን ግጭቱ አያቅ፣ በምን ጉዳይ እዚህ ውስጥ ይግቡ አያቅ፣ ስለምን ይፈጠር አያቅ፣ እንዴት ይሙት አያቅ። ዜና አይተ እሱንም እኮ ዜናውን እኮ እንግሊዘኛ ነው አይሰማውም። ሲጀመር ሰው ሰውራ ነው የሰማው። ከነ ሙሴ ሰለሞን ነው የሰማው እኮ ከ15 ሰዓት በኋላ የተነገረን ዜና የሚጠቀመው በኢየሱስ ክርስቶስ እንዳልኳችሁ ነው። ጴንጤ ጭንቅላቱና ጆሮውን ከተጠቀመ በጆሮ ሰምቶ በጭንቅላቱ ካስተዋለ በውስጥ መጀመሪያ በውስጥ ጻፈልኝ እና አንድ የምነግርህ ታላቅ ራእይ እያለ ምናምን አለኝ ቲክቶክ ላይ። ከዛ ስልክ ክትልን ሰጡ እና ደግሞ እኔ ብዙ ጊዜ ራእይ ህልም እንደዚህ ተደጋግሜ ካላየሁ በስተቀር ወደ ፊት ለፊት አላመጣውም። ለአንተ ልንገርህ ብዬ ነው አለ።
እና ይሄ ጥሪ ነው እያለ ነው እንግዲህ ጥሪ እያለ ነው እና ዝም ብሎ ቅዠት የሆኑ ሰዎች በቃ እና የሚያስቀኝ ነገሩ እሱ ነው። እሱ ምንድን ነው ሁልጊዜ ለማ የውሸቱ ውሸት ደግሞ እኮ ያው የቤተ ክህነት ስሜ ነው አለ ቀለመ ወርቅ የሚባል እኮ የለም እኮ መስታወቂያው ላይ በህግ የቀየርኩት ስሜ ነው ኤርሚያስ ብዬ ቀለመ ወርቅ ነበር ስሜ አለ። እንደዛ ማለት ይችላል። ምንም የማይመረምር ጴንጤ ስለሆነ ምንም ይነደዋል ይህን ህዝብ ለምን የሚለው ስለ እንደሱ ብቻ ሳይሆን ምን መሰለ የሆነች ሚስጥር አለች እዛ ገጠር ላይ ምናምን አይደለ ድቁና አለኝ ገለመሌ ብሎ ዋት የሚያደርገው የሆነች ሚስጥር አለ የተባረረበት ያቺ አልተመቸችውም። ልክ እንደ ትዝታው ልክ እንደ ይሄ ወሮ በላው እንዳልክ አንድ አይነት ናቸው። እንደዛ አይነት ሙድ ስለነበራቸው በዛ ምክንያት ነው እና ያ ደግሞ በጣም ያበሳጫል። በጣም ከልክ በላይ ያበሳጫል። ገባ አንተ ሳትፈልገው ውጣ ተብለ መውጣት ከእምነቱ አስበው ኖ በዛ ላይ ማድረግ አትችልም። እንዲሁ ማገልገል ወይም መማር የቤተክርስቲያን አባል መሆን ትችላለህ። ከሌላው ግን ወጥተሃል ስትባል ሮጦ መግቢያ እዛ ነው። ቀላል ገባ። በቤተ ክህነት ውስጥ የነበሩ ሰዎች እንደኛ አይነቱ ገባ አለማ የነበረ ምንም ሊል ይችላል። ግን በውሸት ወይ ደግሞ ጥለህ ከወጣ በኋላ ዞራ ለመመልከት ነዋል። እነሱ አሁን እኔ በነበርኩበት ሰዓት ኮምፕሌትሊ ፈጣሪ በሚያውቀው ኦርቶዶክስን ጥላቻ፣ ሙስሊምን እንደዛ አይጠሉ። የሚደንቅ እንግዲህ ሙስሊም ነው አላመነም ያላመነ የሚባለው ኦርቶዶክስ ላይ ያላቸው ጥላቻ ምንም ውስጥ የነሱ ነው የምልህ። እኔ ሌሎችን አላልኩ። የእሱ ደቀ መዛሙርት በሙሉ በኦርቶዶክስ ጥላቻ የሰከሩ ናቸው እና ያሳዝነኛል። እግዚአብሔር የተነገረ ዜና ይዞ ሰው እንዲሞት ጸልያለሁ ሲል አሜን ከሚል ማህበረሰብ እንዴት ነው እንግዲህ እንዲህ አይነት ትግል የገጠም ነው እንግዲህ ጋይዝ አንተ እዩ ጩፋ ምናምን እነ እስራኤል ዳንሳ ሙድ የሚይዝበት ፒፕል ይሄ አሁን ላይሸወር ነው። ከባድ እኮ አይደለም ለመሸወድ። እኔ አሁን የሆነ ቦታ ሄጄ ፓስተር መሆን ከባድ ሆኖብኝ አይደለም። እኔ ህሊናዬን መሸጥ ስለማልችል ትልቁ ፕሮብለም ቀላል ለመሸጥ ምንም ከባድ ነገር የለውም። ማስጮ ነው። የሆነ ጸሎቴን የተቆረጠ አላየም እንዴ? ብራንድ የሆነ ጸሎት አይተዋል ነው ሳላየ አላየሁ። ቆይ ላሳይህ። ይጸልይ ይላል። ስትፈልግ ነገር ላሳይ ጸሎቴን። ቆይ አንድ ኃይለኛ ጸሎት አለኝ ተቀበል። ሙስሊም ነው
የኢትዮጵያዊ ድሃ ስለሆነች ይችን ሜትድ ሁልጊዜ ይሰራል። ላበሻ ተጠቀሙት። ወሽቻለሁ። ይህን አልተባላችሁም ሴቶች? ይሄ ልምምድ ነው። በልምምድ ያገኙት አንቺ ላይ የተጠበጠበ ነገር ያለው አንቺ ውስጥ የተጠበጠበ ያለው በአንቺ ላይ ጠላቶች ሲዶልቱ ጠላቶችን ትዝ ያደረጉ ጌታ ያሳየኛል። ጌታ ተናግሮኛል ስለ አንቺ እንደዚህ ይለኛል። ሶስት ጠሮበታል፣ ገብቷል፣ ይታወቃል። በታክሲ መጥቶ እኮ ነው እሱም በቤት ሲሄድ የሚያየው እኮ እሱን እኮ ነው። ምን በታክሲ በባስም አልመጣም እንኳን በታክሲ። በጣም አሳዛኝ ማህበረሰብ ነው። መቼ እንደሚነቃ ለብቻው ቁልፍ ገብቶ የሚያስወጣ ምን አይነት እምነት ነው? እጅግ በጣም ከባድ ነው። ይሄ ሁሉ ስራ የጴንጤኮስቴ ስራ ነው። አዞዛ ስትሪት ላይ የተነሳ የአጋንንት መንፈስ ምላስ ከምላስ ጋር እያጋጨ ልሳን ነው እያለ በአጋንንት መንፈስ ተሞልቶ የሚያወራ ማህበረሰብ ነው ዛሬ ይህንን ህዝብ የተጫወተበት። ትርጉም አልባ ብራንድ የሆነ መንፈስ አለ። ምላስ ከምላስ ጋር እያጋጠመ የሚያወራ ኧረ ላሳየህ። እሱንማ አንደኛ በብራንድ በልሳኑ ላሱ ሲመላለሱ አላየህም አንተ ማለት ነው። ለእኔ እኮ ይልኩልኛል። እኛ ሰው ማኝ እዚህ ጥብስ ተገኝቷል እያለ ነው የሚልኩልኝ። ቆይ ላሳየህ። በንግግር ራሱ እርስ በራስ ይኸውልህ በጣም እኮ ነው የሚገርመው። በመንፈስ አንድ ደቂቃ ይሰማል። በጣም በሚገርም ሁኔታ በመንፈስ ቅዱስ ላይ ነው እነዚህ ሰዎች እያፌዙ ያሉት። በጭራሽ መንፈስ ቅዱስ እንደዚህ ሊያደርግህ አይችልም። ከአጋንንት ውጪ ከአጋንንት መንፈስ ውጪ መንፈስ ቅዱስ በጭራሽ የእናንተ ልሳን አያውቀውም፣ ሊያውቀውም አይችልም። ምክንያቱም ይሄ በጣም ከሌላ ስፒሪት ዴሚኒክ በሆነ መንፈስ ነው እንደዚህ የምታደርጉት። ሰው እንዴት በዚህ ልክ በዚህ ምቾት ናቸው አባቴ። በጣም ደፋሮችም ናቸው። አስለምደዋቸዋል። ኖርማላይዝ አድርገውታል። ገባ ተለማምደን ኖርማላይዝ ስላደረጉት ሰው ራሱ እዚህ ጋር ምን ቸብራ ይልና ኮፒ ሊንክ ታፕታፕ አድርጉ ይላል በመሀል። ኢማጂን በጣም ነው የሚያስደነግጠው እኮ። ከዛ ወደዚህ ነው የሚጠሩህ አይደለ? የነቢያትና የማንም መጫወቻ ነው የምትሆኑ። የደዛ ሶፍት ልትበላ የገዥነት በትር እያለ ከእንጨት አስቆርጦ መጥቶ ይሸጥልሃል። ብርቱካን ይሸጥልሃል። ፍራፍሬ ትበላለህ፣ ትጠጣለህ። ከዛ በኋላ አንተ አንደኛ ነህ፣ ዘንጠህ ሂድ ትባላለህ ማለት ነው። ጭንቅላት ቆም ብለው ያላዩት ነገር የእነሱ ህይወት ሲቀየር እነዛ እንዳሉ የሚኖሩ መሆኑን እንኳን ቆም ብለው ያዩ። የእነሱ ሐሰተኛ ነቢያቶቻቸው ጽድት ብለው ቆንጆ ህይወታቸውን እየኖሩ በቪላ እየኖሩ በየስቴቱ በየአውሮፓው እየተመላለሱ ሲኖሩ ቆም ብለው የሚያስብ ነገር እንኳን ጭንቅላታችሁ ላይ የለም። የአንተ ህይወት አንድም በመንፈሳዊም በዓለማዊም ሳይቀየር ከኬን እያከክ የድሃ ሆነ ተሰልፈ በባስ እየሄድክ እነሱ በሬንጅ ሮቨር በቪኤይት በኒሳን ፓትሮል በጣም
አታውቅም። ገንዘብ ታገኛለህ የተባልክ አንድ ቀን አግኝተህ አታውቅም። አንድም ቀን ማንም ተፈውሶ አያውቅም። እነሱ ግን ህይወታቸውን ፈውሰውበታል፣ ድህነታቸውን አራግፈውበታል ማለት ነው። ይህን ያህል ናችሁ። ጭንቅላታችሁን መጠቀም አቅቷችኋል። ዲስማች እውር ሆናችኋል። እውርን ቢመራ ሁለቱም ገደል። ኢየሱስ ጌታ ነው በሚል ሽፋን ድሃ ለማኝ ያደረጓቸው በጣም በሚያሳዝን ሁኔታ ከባድ ናቸው። እግዚአብሔር ልቦና ይስጠን፣ ለሁላችንም ነው ያለው። አልዋሹም። ምን ፔጅ መጥተውም ተናግረዋል። የተለያዩ እንደሆኑ ራሳቸው በመሃል መስክረዋል እያመለጣቸው። እኛ ስንይዘው ግን አንድ ነን ማለት ጀመሩ መልሰው። ምክንያቱም አብዛኛው ኦርቶዶክሳውያን የነሱ የሚሉትን ፍሬ ነገሩን አትሰሙት። ስለ ገድል ምናምን የሚሉትን እንጂ ፍሬ ነገር ስለ ራሳቸው ልዩነት ሲያወሩ እሱ ነው ለእናንተ ትምህርት ማለት። ለምን ታዲያ የት ነው የምመጣው ብላችሁ መጠየቅ ያ ነው። ለምን መልስ የለም። ለምን ተለያያችሁ? በክርስቶስ አንድ ከሆናችሁ ምን አይነት ልዩነት ትምህርት አለ? ምን አይነት በክርስቶስ አንድ የሆነ እንዴት የተለየ ትምህርት አለው? መልስ የለም። ያ ነው። ስለዚህ ያ ነው። ሰላምዬ ልሸኝሽ እችላለሁ። ሰላም መሐመድ፣ የአባትሽ ስም ራሱ ጽድት ያለ ነው። አረጋጊ። ሰባ ሁለት ድንግል ይሰጠኛል ብሎ ሄዷል። እናቱ አረጋጊ። እሱኛው ጨጉ ደግሞ ሌላ ታሪክ ነው። ሰላም መሐመድ ቀስ እያልሽ እናቱ ሰምቷል። እሱኛው ኢቨን እዚህ ነው። አሁን እኔ እፉን ማውጣት ይከበደኝ ለዛ እሱ ይሻለኛል አላለም አንዱ። አሁን እኔ አይ የእውነት ቢሆን ያጅ ነኝ አልዋሽሽም። ልደትዬ አይመችሻል። የእውነት ቢሆን ሰማይ ያጅ ነኝ ነው አጂ አብደላ ሆኜ ነው የምሄድልህ። ቆመ ጠብቀኝ ነው አባቴ። ምንም እረፍት የለው እና ከባድ። ይህን ጾምማ ጋይስ መድገም አለብን። በአሁኑ አልተሳካም። ከባድ ይህን ጾም መድገም አለብን። ቴንኪዩ ሄሉ። ይህን ጾም መድገም አለብን። አልተሳካም። በአሁኑ ጾም አባቴ እኔ ነኝ። እኔ ወስደዋለሁ። አንተስ ውሸት አላወራው። እየታየ ደግሞ በጣም ጥሩ ስራ ከሰራ ወደ 100 ያድጋል። ከ72 በጣም ምድር ላይ የሰራው ስራ ኃይለኛ ከሆነ ብራንድ ከሆነ እስከ 100 ይደርሳል። ይጨመራል። በጣም ለየት ያለ እስልምናን የጠቀሙ እስከዛሬ በአረብኛ መደበቁ ብቻ ነው። በአረብኛ ተደብቋል። አየህ አበሻ አረፈው። አረብኛ መሆኑ በጣም ጠቀመው። በአማርኛውን ትራንስፈር ስለተደረገ ሀዲሱ ምኑ ሰው ቆም ብሎ ይጠይቃል። አበሻ ደግሞ ጠያቂ ነው እንደምታውቀው። እንደ አረብ ማይ ማለት ነው። ገባ ይጠይቃል። ስለዚህ ከባድ የመጀመሪያውን ጎገል ነው ያ ይጠይቃል። ስለዚህ ከጠየቁ ደግሞ ብዙ ነገራቸው ይበላሻል። ብዙ ነገራቸው። ስለዚህ ቀስ እያልክ ሸርተት እያልክ ነው የምትወጣው። በአንዴ ከሆነ ሸክ ጀዲ ስላለ እሱኛው ደግሞ እኔ እኮ አባቴ እኮ ሙስሊም እኮ ነው እኮ በጣም የሚገርመኝ እኮ ማለት ነው። ኧረ ተው ተስፋ ነበረኝ በሱ በኩል ቤት አይቀርም፣ የሆነች ነገር አይቀርም። ትንሽ አንተ አሁን ኦርቶዶክስ ስለሆንክ 72 አይሰጥም። ትንሽ ታይቶ 1 4
ወደፊት አንዷን የሚሰጠኝን ይባርክልኝ በኢየሱስ። ታይቶ አካውንትን ኮፒ አድርጉለት ጋይስ። እሺ ትናንትም ላይ ቤተሰብ አሉ እኔ ጋ ይጫወታሉ። እኔ አክርሬም ስለማልጫወተው እሱም ጉዳይ ብዙ አይጨክኑብኝም። እንደ ጨዋታ ነው የማወራው። እፎይ እንደ ስራ ነው ገብተዋል። ፎከስ አድርጎ ነው የሚጫወተው። ያ እፎይ በጣም ይችላል። በተረፈ ማን በፕሮግራማችን እንቀጥላለን። ከሰኞ ጀምሮ እናደርገዋለን። እሺ ብራዘር፣ ከሰኞ ጀምሮ እናደርገዋለን። እሺ ይቻላል። እሺ ወንድሜ።